በመጀመሪያ ከአብ ጋር የነበረውን ጌታ በአብ በኩል የመጣውን ጌታ የአምድ ፕሮግራም ሊያስፈጽም የመጣውን ጌታ በሚያስተምራቸውም ጊዜ በሚመክራቸውም ጊዜ በሚፈውሳቸውም ጊዜ የሱን ጌትነት ያልተረዱ እጅግ እልፍ ነበሩ። የካህናት አለቆች፣ ጸሐፍቶች፣ ፈሪሳውያኖች ሁሉ እንዴት አንተ የእግዚአብሔር ልጅ ነኝ ትላለህ ብለው ሰበብ የሚፈልጉበት ሰው ነበሩ። ለሰበባቸው ማስፈጸሚያ የሚሆኑ በጊዜው የነበሩ የቅርቡ የሚባሉትን ሰዎች ሁሉ ተጠቀሙ። ገንዘብ ወዳዶቹን በገንዘብ ተጠቀሟቸው፣ ወረተኞቹን በወረታቸው በኩል ተጠቀሟቸው። የእግዚአብሔርን መቅደስ ሊያስጠብቅ ደግሞ ለዛ ብቻ አይደለም፣ ለሰው ልጆች ሁሉ የኃጢአት ስርየት ሊሆን የመጣውን ኢየሱስን እንደ ቀላል እንደ ተራ ሰው እንደ ምናምንት የቆጠሩት። ኢየሱስ እንደገና በክብር ይመጣል፣ እንደገና በክብር ይመጣል። ክብር ለኢየሱስ ይሁን። ዛሬ ወደዚች የወንጌል ብስራት ቤተክርስቲያን ከኛ ጋር የክርስቶስ ኢየሱስን የትንሣኤ መታሰቢያ በዓል ፕሮግራም ለማክበር ከቅርብና ከሩቅ የመጣችሁ ወገኖች፣ በዚህ ጉባኤ ያላችሁ፣ ደግሞ በተለያየ ዓለማት ላይ ይህንን መልእክት ይህንን ፕሮግራም እየተከታተላችሁ ያላችሁ እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ መታሰቢያ በዓል በሰላም አደረሳችሁ፣ በሰላም አደረሰን። ክብር ለኢየሱስ ይሁን። ሃሌሉያ። እንግዲህ ጥቂት ሰዓት የእግዚአብሔርን ቃል እንሰማለን። በጣም በርከት ያሉ ክብር ለኢየሱስ ይሁን ለጌታ ክብር የሚሆኑ ፕሮግራሞች አሉን። ስለ ኢየሱስ ትንሣኤ ነው ጥቂት መናገር የምፈልገው። ክብር ለኢየሱስ ይሁን። መጽሐፍ የሚናገረውን የምነግራችሁ ስለ ኢየሱስ ትንሣኤ አራቱ ወንጌላቶች በጣም በሚገርምና በሚያምር አይነት ሁኔታ ጽፈውታል እና ስፔሻሊ ደግሞ ሐኪሙ ሉቃስ እንደምታውቁት በጣም በድርሰት የተጨበጨበ የተባረከ አይነት ሰው ነውና ስለ ኢየሱስ ትንሣኤ ሲናገር በጣም የሚያስገርሙ አይነት ቃላቶችን ሲጠቀም ብዙ ጊዜ አስተውለዋለሁ። ስለዚህ ከአራቱ ወንጌላቶች ለዛሬ እሱን ክፍል መርጫለሁና ከ22ኛው ምዕራፍ ጀምሮ እስከ 24ኛው ምዕራፍ ስለ ኢየሱስ መያዝ፣ በእራት ስለነበረው ጊዜ፣ ስለ መከዳቱ፣ ስለ መገፋቱ፣ ስለ መተፋቱ፣ በጲላጦስ ፊት ስለመቆሙ፣ እንደገና ከጲላጦስ ፊት ደግሞ እንደገና ወደ ሄሮድስ ፊት ስለመመለሱ፣ ከሄሮድስ ፊት ተመልሶ ደግሞ ወደ ጲላጦስ ፊት ስለመምጣቱ፣ ጲላጦስ በሱ ጉዳይ ላይ ለመፍረድ እንደተቸገረ፣ እንደገና ፍርድ ከሚገባቸው ወንበዴዎች መካከል ደግሞ ኢየሱስን ፍርድ እንደተቀበለ፣ እንደተሰቀለ፣ ብቻ ብዙ ነገር ይላል። ከሰዓት አንፃር ሁሉን አሁን ማውራት አልችልም። ነገር ግን ሁላችንም 24ኛው ምዕራፍ ላይ እንሄድና ከቁጥር 1 እስከ ቁጥር 12 ያለውን በጌታ ፍቅር ወዳቸዋለሁ። ለቃሉ ክብር ሁላችንም በእግሮቻችን ቆመን ብናነበው ደስ ይለኛል። ነገር ግን ከሳምንቱ በመጀመሪያ ቀን ያዘጋጁትን ሽቱ ይዘው ከእርሱ ጋር አንዳንዶች ወደ መቃብር እጅግ ማልደው ወጡ። ድንጋዩም ከመቃብር ተንከባለው አገኙት። ገብተውም የጌታን የኢየሱስ ሥጋ አላገኙም። እነርሱም በዚያ ሲያመነቱ እነሆ ሁለት ሰዎች የሚያንጸባርቅ ልብስ ለብሰው ወደ እነርሱ ቀረቡ። ፈርተውም ፊታቸውን ወደ ምድር አቀርቅረው ሳሉ እንዲህ አሏቸው፣ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። የሰው ልጅ በኃጢአተኞች እጅ አልፎ ሊሰጥና ሊሰቀል በሦስተኛው ቀን ሊነሳ ግድ ነውና እያለ ገና በገሊላ ሳለ ለእናንተ እንደተናገረ አስቡ፣ ቃሎቹንም አስቡ። ከመቃብር ተመልሰው ይህን ሁሉ ለ11ዱና ለሌሎች ሁሉና ነገሯቸው። ይህንንም ለሐዋርያት የነገሯቸው መግደላዊት ማርያምና ዮሐና የያዕቆብ እናት ማርያም ከነርሱ ጋር የነበሩ ሌሎች ሴቶች ነበሩ። ይህን ቃል ቅዠት መስሏቸው ታያቸው፣ አላመኗቸውም። ጴጥሮስ ግን
ተነስቶ ወደ መቃብር ሮጠ። በዚያም ዝቅ ብሎ ሲመለከት የተልባ እግር ልብስ ብቻ አየ። በሆነው ነገር እየተደነቀ ወደ ቤቱ ሄደ። ጌታ ኢየሱስ ይባርካችሁ። ኢየሱስ ተነስተዋል። ኢየሱስ ተነስተዋል። ኢየሱስ ተነስተዋል። ሕያውን ከሙታን መካከል ስለምን ትፈልጋላችሁ? እርሱ ተነስተዋል እንጂ በዚህ የለም። ኢየሱስ ተነስተዋል። የኢየሱስ መነሳት ለራሳቸው ለኢየሱስ ተከታዮች ቅዠት ይመስል ነበር። ዛሬ መልእክት አለኝ ለአንድ ሰው በዚህ በትንሣኤው ዋዜማ ላይ በክርስቶስ ኢየሱስም በነገራችሁ ላይ እናገራለሁ። ቅዠት እየመሰላችሁ ለነገራችሁ ትንሣኤ ይሆናል። ቅዠት እየመሰለ ለነገር ትንሣኤ ይሆናል። ቅዠት እየመሰለሽ ለነገርሽ ትንሣኤ ይሆናል። አንድ አማኝ ካለ ለኔ ነገር ትንሣኤ ሆኗል ይበለኝ። ክብር ለኢየሱስ ይሁን። እና በዚህ ስፍራ ላይ እንዳነበብነው ከቁጥር 1 ጀምሮ ወደ ኢየሱስ መቃብር ለመሄድ ተሰናድተው ሽቷቸውን ይዘው በጣም ደስ በሚል ልብ ደስ በሚል መንፈስ የከበረ ነገር ተሸክመው የሚሄዱ እህቶችን ታያላችሁ። በጣም የሚገርመውና የሚደንቀው ነገር ቀድሞ በገሊላ ኢየሱስ ሲያስተምር የነገራቸውን ነገር በሙሉ ዘንግተውታል። ዮሐንስ ወንጌል ምዕራፍ 2 ላይ እንሂድ። አንድ መነሻ ሐሳብ ልናገርና እመጣለሁ። ዮሐንስ ወንጌል ምዕራፍ 2 ቁጥር 18 እኔ አዲሱን መደበኛ ትርጉም ነው የማነበው። በጌታ በኢየሱስ ስም እንዲህ ይላል፣ አይሁድም ይህን ሁሉ ለማድረግ ስልጣን እንዳለህ የሚያረጋግጥልን ምን ተአምራዊ ምልክት ታሳየናለህ አሉት። ኢየሱስም ይህን ቤተ መቅደስ አፍርሱት፣ እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። በዚህ ስፍራ እንደምታውቁት ቀራጮች፣ እርግብ ሻጮች፣ ነጋዴዎች፣ ወንበዴዎች በቤተ ክርስቲያን በእግዚአብሔር መቅደስ ውስጥ ለንግድ የተሰማሩ ብዙ ሕዝብ ባለበት ድንገት ኢየሱስ መጣ። ሲመጣ የሚያውቀው ያ የአባቱ መቅደስ የነጋዴዎች ወይም የሌቦች ምን ሆኗል አለ? ዋሻ ሆኗል። እና ጅራፍ ገምዶ የገረፈውን ገርፎ የበተነውን በትኖ የጣለውን ጥሎ ከተቆጣም በኋላ ካዘነም በኋላ አንድ ነገር ነገራቸው። ይህንን ቤተ መቅደስ አፍርሼ በስንት ቀን እሰራዋለሁ አለ? እስቲ በ3 ቀን በሉ። እና ይሄ ነገር ቁጣ አስነሳበት፣ አበሳጫቸው። እነሱ የሚያውቁት ቤተ መቅደስ ማለት በእንጨት ወይም በብሎኬት በብረት የተደረደረ ነገር ነው፣ የተገነባ ነገር ነው የሚያውቁት። ኢየሱስ ግን ይናገር የነበረው ስለ ትንሣኤው ነው። ዛሬ ለነገርሽ ትንሣኤ ይሆን እንደተናገረው ኢየሱስ ተነስተዋል። ይህንን ቤተ መቅደስ አፍርሼ በስንት ቀን እሰራዋለሁ አለ? በ3 ቀን። ኢየሱስ በስንት ቀን ተነሳ? አጠገባቸው ያለውን ሰው ንገሩትና እንዲህ በሉት፣ ላንተ ትንሣኤ በሉት። 3 ቀንም አይደለም፣ 2 ቀንም አይደለም፣ 1 ቀንም አይደለም፣ 1 ሰዓትም አይደለም። ከኢየሱስ ከስሙ ኃይል የተነሳ ከትንሣኤው ጉልበት የተነሳ ለነገርሽ አሁን ትንሣኤ ሆኗል። አሜን ያለ ሰው በኢየሱስ ስም ይሁንለት። አሜን ያለ ሰው በኢየሱስ ስም ይሁንለት። እና ይህንን የትንሣኤ ጌታ በመጀመሪያ ከአብ ጋር የነበረውን ጌታ፣ በአብ በኩል የመጣውን ጌታ፣ የአምድ ፕሮግራም ሊያስፈጽም የመጣውን ጌታ በሚያስተምራቸውም ጊዜ፣ በሚመክራቸውም ጊዜ፣ በሚፈውሳቸውም ጊዜ የሱን ጌትነት ያልተረዱ እጅግ እልፍ ነበሩ። የካህናት አለቆች፣ ጸሐፍቶች፣ ፈሪሳውያኖች ሁሉ እንዴት አንተ የእግዚአብሔር ልጅ ነኝ ትላለህ ብለው ሰበብ የሚፈልጉበት ሰው ነበሩ። እና ለሰበባቸው ማስፈጸሚያ የሚሆኑ በጊዜው የነበሩ የቅርቡ የሚባሉትን ሰዎች ሁሉ ተጠቀሙ። ገንዘብ ወዳዶቹን በገንዘብ ተጠቀሟቸው፣ ወረተኞቹን በወረታቸው በኩል ተጠቀሟቸው። የእግዚአብሔርን መቅደስ ሊያስጠብቅ ደግሞ ለዛ ብቻ አይደለም፣ ለሰው ልጆች ሁሉ የኃጢአት ስርየት ሊሆን የመጣውን ኢየሱስን እንደ ቀላል እንደ ተራ ሰው እንደ ምናምንት የቆጠሩት። ክብር ለኢየሱስ ይሁን። ኢየሱስ እንደገና በክብር ይመጣል። እንደገና በክብር ይመጣል። ቅዱሳን አንድ ምክር ልምከራችሁ እንደ እግዚአብሔር ባሪያ። ሁለተኛና ሶስተኛ ስለሌለው አንደኛ አንለውም፣ ብቸኛ ነው እሱ። ብዙ ሰዎች ብዙ አምላክ አላቸው። የሚያመልኩት ከመቃብር በታች የቀሩትን ሰዎች ነው፣ በሞት የተለዩአቸውን ሰዎች። ኢየሱስ ግን ሞትን ድል አድርጎ ተነስተዋል። እነኚህ ሰዎች አልበራላቸው፣ ምንም ማድረግ አይቻልም። ተላልፎ ተሰጠ። ከምዕራፍ 22 ጀምሮ አንብቡ ብያቸዋለሁ። ገና ምዕራፍ 22 ላይ ሲጀምር የይሁዳ ክህደት ነው የሚጀምረው። የይሁዳ አሳልፎ መስጠት፣ ኢየሱስን በገንዘብ መደራደር፣ በ30 ዲናር አሳልፎ ምን ማለት መስጠት ፕሮግራሙ ነበረ። ተስማማ አሳልፎ ሊሰጥ። ከዛ የሚቀጥለው ክፍል ላይ ስትሄዱ የራት ፕሮግራም ነበረ። ራት አሰናዱልኝ ብሎ ኢየሱስ በላከበት ስፍራ ላይ ይኸውላችሁ የራት ፕሮግራም አለን አለ።
ዛሬ ልዩ የሆነ ግብዣ ተዘጋጅቷል። የሆነ ነገር አስበዋል ይሄ ሰው። እሱ ካሰበው ነገር ግን ትቀድሙ ዘንድ አላቸው። እኔ ሄጄ የምስመው ሰው ምልክት ነው አለ። ከዛም ትይዙታላችሁ ብሎ ለሮም ወታደር አሳልፎ ሰጠ። ያዙት ኢየሱስን። የተያዘው ኢየሱስ አሁንም አለፍ አለፍ እያልኩ ነው ማውራቸው። ወደ ማን ፊት ወሰዱት? ወደ ጲላጦስ ፊት ወሰዱት። አንተ የአይሁድ ንጉሥ ነህን ሲለው ጲላጦስ ቃል በቃል ኢየሱስ እንዲህ አለው፣ አንተ አልክ እንጂ አለው። ምን ማለት ነው? እኔ አላልኩም። ስለዚህ ይሄ ንግግሩ የሚያስቀጣም አይደለም፣ የሚያስፈርድም አይደለም፣ የሚያሳስርም አይደለም፣ የሚያስገድልም አይደለም። ኢየሱስን እንዴት እንደሚያድነው ቃል በቃል መጽሐፉ ይናገራል። ግራ ተጋባ። ካላደረገ፣ ፍርድ ካልሰጠ፣ ውሳኔ ካልተላለፈ ህዝቡ ሊለቀው አይደለም። የህዝቡ ጩኸት ከባድ ነው። በዛ ዘመን የነበሩ ነገስታቶች በሙሉ ደግሞ እግዚአብሔርን ሳይሆን ህዝቡን ለማስደሰት የሚሾሙ ናቸው። የስልጣናቸው የወንበራቸው ህልውና ያለው በህዝቡ እጅ ነው። ስለዚህ ምንም አማራጭ ስላልነበረው ኢየሱስ ከየት እንደመጣ ባክግራውንዱን ሰምቷል። ከገሊላ ነው የመጣው ተብሏል። ስለዚህ የገሊላ አውራጃ ገዢ ደግሞ አንድ ክፉ አለ፣ አንድ አውሬ አለ፣ የሰው ማንነት የሌለው ጨካኝ፣ ስራው በጭካኔ ተጀምሮ በጭካኔ ያለቀለት ሰው አለ። ሄሮድስ የሚባል ወደሱ ላከው። ወሰዱት፣ እሱ ፊት አደረሱት። የሚገርማችሁና የሚደንቃችሁ ነገር ሄሮድስ ኢየሱስን ለማየት ይናፍቅ ነበር ይላል መጽሐፍ። የሚናፍቀው ግን ሊስመው አይደለም፣ ሊያከብረው አይደለም፣ ሊያከብደው አይደለም። ክፋት አስቦበት፣ ተንኮል አስቦበት እና ምናልባትም ተአምራቶችን ሲያደርግ ብዙ ሰምቷል፣ ግን በአይኖቹ የማየት እድል የለውም አልነበረውም። ምናልባት አሁን በመጣ ጊዜ ተአምራት ሲያደርግ አያለው የሚል ጉጉት የነበረው ይመስለኛል ሄሮድስ። አንዱን ሕፃን ፈልጎ ስንት ሺህ ያስገደለው? እስቲ 2000 በሉ፣ አትፍሩ፣ ተናገሩ። ስንቱን ሕፃን ፈልጎ? አንዱን ሕፃን። የሟቹን ሞት የሚፈልግ ምን ብሏል ይላል መጽሐፍ? ሞቷል። ሞታችሁን የሚፈልግ በኢየሱስ ስም ሞቷል። ውድቀታችሁን የሚፈልግ በኢየሱስ ስም ወድቋል። ኪሳራችሁን የሚፈልግ በኢየሱስ ስም ከስሯል። አጥፊው በኢየሱስ ስም ጠፍቷል። ይሄ ሄሮድስ ነው የአንድ ሕፃን ነፍስ ፈልጎ 2000 ያስገደለ። ታስታውሳላችሁ ሙሴንና የሙሴን እናት። በዚያ ዘመን ታውቃላችሁ ዕብራውያን አዋላይ ሴቶችን ነርሶቹን በሙሉ ወንድ በሆነ ጊዜ ምን በሉ አለ? ግደሏቸው፣ አንቃችሁ ግደሏቸው። ሴቶች በሆኑ ጊዜ ተዋቸዋል። ታውቃላችሁ ከዕብራውያን አዋላጆች እጅ የሚያመልጥ ግን አንድ ልጅ ተወለደ። ዛሬ በኢየሱስ ስም እንግዳ ነገር በቤታችሁ ላይ ይሆን። አዲስ ነገር በቤታችሁ ይሆን። ከጠላቶቻችሁ ከከሳሾቻችሁ እጅ አፈትልኮ ወደ እጆቻችሁ የሚገባ በረከት በኢየሱስ ስም ዛሬ ይገናኛችሁ። ይሄ ጨካኝ ሰው ኢየሱስ በፊቱ በመጣ ጊዜ አሁንም ደግሞ የጲላጦስን ጥያቄ ነው የጠየቀው። አንተ የአይሁድ ንጉሥ ነኝ አልክ አይደል አለው። አሁንም አንተ አልክ አለው። ምን አልክ? አንተ አልክ። ደግሞ ወደ ማን ላከው ይላል? ወደ ጲላጦስ መልሶ ለሁለተኛ ጊዜ ወደ ጲላጦስ በመጣ ጊዜ ታውቃላችሁ ጲላጦስ በኢየሱስ ላይ ምንም አይነት ጥፋት ሊያስጠይቀው የሚችል ነገር ስላላየ ግን በአንድ መንገድ ሊያስመልጠው ፈለገ። በቃ እንግዲያውስ እናንተ ካላችሁ አለ አስረውና እቀጠዋለሁ አለ፣ እገርፈዋለሁ አለ። ህዝቡ ጮኸ ይላል። ህዝቡ ምን አለ? ጮኸ። መታሰሩን ሳይሆን መገረፉን ሳይሆን የሚፈልጉት ምን ማለቱን ነው? መቀጣቱን ነው። ግን የእግዚአብሔር ፕሮግራም አይገርማችሁ? እግዚአብሔር ለልጆቹ ያለው ፍቅር፣ ለልጆቹ ያለው ክብር አይገርማችሁ? ሃሌሉያ። እና ህዝቡ ጮኸ። ለምን ሲባል የሚፈልጉት ምኑን ነው? ሞቱን ነው። ሞቱን ነው። በርባንን ታውቁታላችሁ? ነፍስ አጥፍቶ የገባ ወንበዴ ነው። ከተማን ያስጨነቀ ወንበዴ ነው። ከእርሱ ጋር ሊያስረው ወደደ። ነገር ግን የፋሲካ በዓል ስለነበረ በልምዳቸው በባህላቸው ደግሞ በዚያን ወቅት የምህረት ጊዜ እና እድል ይሰጥ ስለነበረ ማንን ልፍታላችሁ አለው ከእስረኞቹ መካከል። ኢየሱስ ጌታ ነው። አጠገብ ያለውን ሰው ንካውና እግዚአብሔር ያንተን ነገር በተአምራት ይፈተዋል። ከዛ ኢየሱስን እሰረው ባርባንን ፍታልን አሉት። ምን እንግዲህ ከጲላጦስ ይልቅ እነሱ ስለ ኢየሱስ ቢያንስ ያዩ አሉ፣ እንደገና ደግሞ ዝናውን የሰሙ ሰዎች አሉ። ይሄን ሁሉ ባንድ ጀንበር ካዱትና አይ በርባን ይሻላል አሉ፣ ወንበዴው ይሻላል አሉ። ይሄ ጌታ ተላልፎ ተሰጠ፣ ለፍርድ ለሞት ተላልፎ ተሰጠ። እዛው ክፍል ላይ ነው 23ኛው ምዕራፍ ላይ ይዘባበቱበት ጀመር። ነገስታቶቹ፣ የሮም ወታደሮች፣
ጻፎች ፈሪሳውያኖች በሙሉ የካህናት አለቆች ምን ይሉበት ጀመር? ይዘባበቱበት ጀመር፣ ይተፉበት ጀመር፣ ያሽሟጥጡበት ጀመር፣ ይገርፉት ጀመር። ቃል በቃል መጽሐፉ ሲናገር እየገረፉት ማለት ነው። አንተ ነብይ ከሆንክ ይሉታል። አንተ ነብይ ከሆንክ ማን እንደሚገርፍ ንገረን ይሉታል። እሱ እኮ እንደሚገሉት እንደሚይዙት እንደሚሰቅሉት ያ ብቻ አይደለም ማን አሳልፎ እንደሚሰጠው ሁሉ እኮ ተናግሯል። 23ኛው ምዕራፍ ቁጥር 33 ጀምራችሁ ተመልከቱ። ኢቭን ጴጥሮስ የሚገርማችሁ ዶሮ ሳይጮ 3 ጊዜ እንደሚከዳው ተናግሯል ኢየሱስ። ያ ሁሉ ትንቢት ተፈጽሟል። እያዩት ነው፣ እየሰሙት ነው። በእውኑ ግን አንተ የእግዚአብሔር ልጅ ከሆንክ፣ በእውኑ ግን አንተ ነብይ ከሆንክ እያሉት ነው። ይሄ ሁሉ እየሆነ አብ ዝም አለ። ዝም አለ። የሱ ፕሮግራም አንድ ነገር ነው። በብሉይ ኪዳን ሰው ለኃጢአት ስርየት የእንስሳ ደም የማቅረብ ምን ነበረው? ልማድ ነበረው። ካህናት ፊት ይዞ ቀርቦ ካህናቶች ወደ ቅድስተ ቅዱሳን ይዘው እየገቡ የኃጢአት ስርየትን ያደርጉ ነበር። በዚህ ደግሞ የሰው ልጆች ይደክሙ ነበር፣ ደግሞ መቀጠል አይችሉም ነበር። ይሄንን ለማስቀረጥ የሚያስፈልግ አንድ ደም ነበር። ለዛ ደግሞ ስርየት ሆኖ የመጣው ኢየሱስ ነበር። ይህን አይቶ አብ ዝም አለ። ዝም አለ። አልጨከነም፣ ግን ዝም አለ። አጠገባችሁ ያለውን ሰው ነካ አድርጉትና እግዚአብሔር ዝም ሲል በሉት፣ መስራት ያውቅበታል። እግዚአብሔር ሲናገርም መስራት ያውቅበታል። በኢየሱስ ስም ነገራችሁ ዛሬ ይሰራ እና ኢየሱስ ተላልፎ ተሰጠ። እንደምታውቁት በወንበዴዎች በሁለት ወንበዴዎች መካከል ግራና ቀኝ ምን አለ? ተሰቀለ። ተሰቀለ። ከብዙ መገፋት ከብዙ መተፋት በኋላ ከብዙ ዱላ በኋላ ከብዙ ደም መፍሰስ በኋላ ከብዙ መቁሰል በኋላ ለዚህ እኮ ነው በመገረፉ ቁስል ይላል አይደል መጽሐፍ። ምን ብላችኋል? ተፈው ማለት የሥጋ እኮ አይደለም፣ ክብር ላይ የነፍስ ፈውስ። ሥጋማ ለምን አይፈወስም? ሳይወድ በግዱ ይፈወሳል። ነፍሳችንን ሊፈውስ እሱ ግን ተገረፈ፣ እሱ ግን ተንገላታ። በጎልጎታ ላይ በቀራንዮ መስቀል ላይ እርቃኑን ተሰቀለ። የሆነ አንድ ነጭ የህንድ አክተር የሚመስል ሰውዬ ይሄ ስለው ያሳያችሁ እሱ አይደለም ኢየሱስ። እሱ ላይማ ጨርቅ አገልድሞለት ነው የምታየው ሰዓሊውን። እርቃኑን ከነ ምናምኑ በአደባባይ አላፊ አግዳሚ መንገደኛው ገባተኛው ሁሉ እየተሳለቀበት ይሄ የእግዚአብሔር ልጅ ነኝ ሲል የነበረው አይደለ እንዴ? ራሱን አያድንም እንዴ እያሉ ማለት ነው። ተሰቀለ። ስለኔ ስላንተ ስላንቺ። የመስቀሉ ስራ አይቅለልባችሁ። የትንሣኤው ኃይል አይቅለልባችሁ። ኢቭን እሱ አይደለም ይሄ ኢየሱስ የሞተለት አንድ ወንድም በጌታ ያገኘው አንድ እህት በጌታ ያገኘሻት እንኳን አትቅለልብሽ። ኢየሱስ ሞቶላታል። ኢየሱስ ሞቶለታል። የሚገርመኝና የሚደንቀኝ ነገር ከሰቀሏቸው በኋላ ግራና ቀኝ ከነበሩት አንደኛው ያለውን ታስታውሳላችሁ? አንተ የእግዚአብሔር ልጅ ከሆንክ ሲቀድመ ራስህን አድን አለ። ታውቃላችሁ? ማንን አድን? ራስህን። ኢየሱስ ግን መልስ አልተናገረም። ሁለተኛው ያለውን ታስታውሳላችሁ? ምን አለው? ስለምን እንደዚህ ትናገራለህ አለው። አሁን እንኳን አይጸጽትህም? አሁን እንኳን አትፈራም? አሁን እንኳን አትደነግጥም? አሁን እንኳን እንዲህ ያለ የድፍረት ንግግር ትናገራለህ? ኢየሱስ ሁለቱንም ሰማ። ከዛ አንድ እውነት ሊናገር ወደደና እንዲህ አለ። ወደ ሁለተኛው ዞረና ፈርሃ እግዚአብሔር ወዳለው ዞረና በእውነት አለው ዛሬ ማታ በገነት ከእኔ ጋር ምን ትላለህ አለው? እራት ትበላለህ። አጨብጭቡ ለዚህ ጌታ። የስርየቱን ስራ የማዳኑን ስራ ኢየሱስ መስቀል ላይ ጀመረው፣ ፈጸመው። እዛው ጋር ኢየሱስ ያድናል። ሞቶ ከተነሳ በኋላ ሳይሆን እዚያው በመስቀል ላይ ያለ የማዳኑን ስራ ሰራ። ለኃጢአተኛው ለወንበዴው የዘላለም ሕይወት ሰጥቶት ዛሬ ማታ ከእኔ ጋር በገነት ምን ትበላለህ? ራት ትበላለህ አለው። ከኔ ጋር ትሆናለህ።
ስለዚህ የዘላለም ሕይወት ተሰጥቷል። ሃሌሉያ ወዳጆቼ ለመዳን የዘላለም ሕይወት ለማግኘት መውጣትና መውረድ አይጠበቅባችሁም። ተራራ መቧጠጥ፣ ገደላ ገደል ውስጥ ገብቶ መውጣት፣ ድንጋይ ተሸክሞ መንከራተት አይጠበቅባችሁም። ወንዝ ውስጥ ተነክሮ መውጣት፣ ውሃ ውስጥ ውሎ ማደር አይጠበቅባችሁም። 40 ቀንና 40 ሌሊት መጾምና መጸለይ አይጠበቅባችሁም። የሚጠበቅባችሁ አንድ ጉዳይ ነው፣ ማመን። ወንበዴው ነፍሱ በጣር እያለች የሞት ፍርድ ተፈርዶበት እያለ አመነ። በመጨረሻው ሰዓት ለማን እንደምናገረው አላውቅም። ለሆነ ሰው እቺ 11ኛው ሰዓት ትሆናለች። የመጨረሻው ጊዜ ይሆናል። ለመዳን የዘላለም ሕይወት ለማግኘት በአብ ቀኝ ለመሆን ወራሽ ለመሆን ልጅ ለመሆን ዛሬ እግዚአብሔር ለአንድ ሰው እድል ይሰጠዋል። ኢሚዲየትሊ ነው ያ ሰው ያመነው። ወዲያው ነው ድኖ የቀረው። ወዲያው ነው ወራሽ የሆነው። ወዲያው ነው በአብ ቀኝ የተቀመጠው። ክብር ለኢየሱስ ይሁን። ይሄ ጌታ በዚህ ሁሉ አይነት ሁኔታ አለፈ። ከዚያ ተቀበረ። የሚገርማችሁ ነገር ቀብረውት እንኳን አላመኑትም። አይገርምም? የእግዚአብሔር እጅ ከሱ ጋር አለ። ቀብረውት እንኳን አላመኑትም። ምን አኖሩበት ይላል መጽሐፍ? ጠባቆች አኖሩበት። ምን ማለት ነው? ዘበኞች ተመደቡ። እንደውም እኮ ቃል በቃል መጽሐፉ ሲናገር ቀበሩት። ከዛ መጡና ወደ ንጉሱ አይ ምናልባት የሱ የሆኑ ተከታዮቹ የሱ ነገር ስለማይሆንላቸው እኛን ከህዝቡ ጋር ለማጣላት ሌሊት እንኳን ድንገት መጥተው ሰርቀው ተነስተዋል ቢሉስ? እሱ በሶስተኛው ቀን እነሳለሁ ብሏል። ታውቃላችሁ? ይህንን ቢያደርጉ ሲባል የወደዳችሁን አድርጉ፣ ጠባቂዎች ያስፈልጋሉ ሲባል እሱማ በመካከላችሁ አለ አይደል? በእጃችሁ አለ አይደል? አቅም አላችሁ አይደል? ጠባቂ ያኖረዋል። ጠባቂ ያኖሩለት። የጠበቁት ራሱ አላዩትም። አጠገብ ያለውን ንካው። ክብር ለኢየሱስ ይሁን። እግዚአብሔር በገዳዮች መካከል በአጥፊዎች ፊት በክብር ያሳልፋል። መጽሐፍ ሲናገር ኢየሱስ የሚልና በሸላቾቹ መካከል ምን ይል ነበር? ያልፍ ነበር። እያለፈ ነው ኢየሱስ ያለፈው። ክብር ለኢየሱስ ይሁን። ለእናንተና ለእኔ ግን እንዲህ ይሆናል። እያለፍን ያሳልፍልናል። እያለፍን ያሳልፍልናል። እና ታውቃላችሁ ጠባቆች አኖሩ። አንድ ቀን አዩት፣ 2 ቀን አዩት፣ 3ኛው ቀን ላይ ግን ተአምራት ሆነ። አሁን ወደዚህኛው ክፍል መጣው። 24ኛው ምዕራፍ ቁጥር 1 ጀምሮ መጣው። ሴቶቹ እነ ማርያም ምን ይዘው ሄዱ? ሽቶ ይዘው ሄዱ። ምን ሊያደርጉ ነው ሽቶ ይዘው ሄዱበት ፕሮግራም? አስክሬኑ ላይ መቃብሩ ላይ ምን ሊሉ? ሊቀቡ። ምናቸውን ለመግለጥ? ፍቅራቸውን። ግን የሚገርማችሁ ነገር መያዝ የነበረባቸውን ጉዳይ ትተው፣ መልእክት አለ ይላል አንድ ሰው። መያዝ የነበረባቸውን ጉዳይ ትተው መያዝ የማያስፈልጋቸውን ነገር ይዘው ነው የወጡት። ዛሬ አንድ ሰው መያዝ ያለበትን ይይዛል፣ መጣል ያለበትን ይጥለዋል በኢየሱስ ስም። ፍቅራቸውን ለመግለጥ፣ ለኢየሱስ ያላቸውን አክብሮት ለመግለጥ፣ በዙሪያው ለሚያዩና ለሚሰሙ ሰዎች ለማስደሰት ሳይሆን ቢያያቸውም ባያያቸውም ወንድማቸውን ደስ ለማሰኘት የሆነ ነገር ሲያደርጉ ደስታ እንደሚሰማቸው በማሰብ ውድ ውድ ሽቷቸውን ይዘው ወጡ። ግን ይዞ መውጣት የነበረባቸው ምን እንደሆነ ታውቃላችሁ? የተስፋ ቃላቸው። አጠገብ ያለውን ሰው ንካውና የተስፋ ቃልን እንዳትጥል በሉት። ብዙ ሰው ወጥቶ መንገድ የሚቀረው ጀምሮ የሚቆመው የተስፋ ቃሉን ጥሎ። እነኚህ ሰዎች ምን የሚል የተስፋ ቃል ነበራቸው? ኢየሱስ ምን ብለዋቸዋል? የሰው ልጅ ይሞታል፣ ደግሞ በ3ኛውም ቀን ይነሳል፣ ከዚያ በኋላ ቤት እንገናኛለን አለ። በገሊላ። ሃሌሉያ ሃሌሉያ። ይህንን ቃል ረሱት። መያዝ የነበረባቸው ይህንን ነው። ከበረቱ ቀድሞ ለመገኘት፣ ከዘገዩ ደግሞ ሌሎቹን ቀስቅሶ ለመከተል ማኮብኮብ ነው የነበረባቸው። ሽቶ አስፈላጊ አልነበረም። አይገባውም እያልኳቸው አይደለም፣ ያንስበታል። ግን የሚበልጠው የተስፋ ቃል ነበር። ሞኞኑ፣ ሰነፉ፣ ደከሙ እና ደረሱ። ልክ ከርቀት ሲያዩ በብርሃን መልክ የሚያንጸባርቁ ልክ በሰው አምሳል የተገለጡ መላእክት የሚመስሉ 2 ሰዎችን አዩአቸው ይላል። ባዩአቸውም ጊዜ ምን አሉ ይላል? ፈሩ። እንዴት አያስፈራም? መቃብር አካባቢ ደፋር ሆኖ የሚቆም ሰው አለ እንዴ? የለም። ያውም ሰው የሌለበት አካባቢ ላይ
ደግሞም ከወትሮ የተለየ የሚያስደነግጥ የሚያስፈራ እንደ ብርሃን የሚያንጸባርቅ ነገር እያየ ደፋር የሚሆን ሰው የለም። ፈሩ። ከዛ ጠጋሉና መላእክቶቹም እንዲያሉ አይዟችሁ፣ እኔም እላችኋለሁ እንደ እግዚአብሔር ባሪያ አይዟችሁ፣ ለሚያስፈራችሁ ጉዳይ የትንሣኤው ጌታ ኢየሱስ ይመጣል። በሚያስጨንቃችሁ ጉዳይ ላይ የትንሣኤው ጌታ ኢየሱስ ይመጣል። ስለዚህ የፈሩትና የደነገጡት የሰሙትን የተስፋ ቃል ምን ስላሉ? ችላ ስላሉት፣ ስለተውት፣ ስላላስተዋሉት እንጂ አስተውለው ቢሆን ኖሮ አይደለም እዛ ጋር በመልአክ መልክ የተገለጡ ሰዎችን አይደለም ራሱ ኢየሱስን እንኳን ፊት ለፊት ቢገናኙት ምንም ሊገርማቸው አይገባም ነበር። እሱ እንደተናገረው ነው። የተናገረውን ይፈጽማል። መጽሐፍ ሲናገር ቃልህ ምንድነው ይላል? እውነት ነው። ስለዚህ እሱ እውነት ነው። ግን ደነገጡ፣ ፈሩ። ከዛ እንዲህ አሏቸው፣ አይዟችሁ፣ አትፍሩ። ጭራሽ እንዲህ አሉት። ቁጥር 5 ላይ ዝቅ ብላችሁ ስታነቡ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እርሱ አሉና ተነስቷል እንጂ በዚህ የለም። ይሄን ድምጽ ከሰሙ በኋላ ደነገጡ። እነ ጴጥሮስ መጡ፣ ነገሯቸው። ጠጋ ማለት ፈሩ። እህቶች ጴጥሮስ ያው እንደምታውቁት ደፋር ነው፣ ፈጣን ነው፣ ችግር የለበትም። ላጥ ብሎ ሲመጣ ሲያይ አስክሬኑ የለም። ግራ የሚያጋባ ነው፣ የሚያስደነግጥ ነው። እና አንድ መልእክት ነገሯቸው። እርሱ ወደ ገሊላ ቀድሟቸዋል አላቸው። እና በዚያ ምን እንበል? እንገናኝ። ዛሬ አንድ መልእክት አለኝ። የጣላችሁትን የተስፋ ቃላችሁን ያዙት። የሰማችሁትን ኪዳን ያንን ያዙት። እግዚአብሔር እንደተናገረው እንዲሁ እንደ ቃሉ ነው። ኤፌሶን ምዕራፍ 2 አውጡልኝ እስቲ አንዴ። በክርስቶስ ኢየሱስ ትንሣኤ ያገኘናቸውን 3 በረከቶች ብቻ ነግሬያችሁ ጨርሳለሁ ከሰዓት አንፃር። የመጀመሪያውና አንደኛው በረከት ከሙታን መንደር ወደ ሕያዋን መንደር ተቀላቀለ። ከዚህ በላይ ደስታ አለ ወይ? ከዚህ በላይ ደስታ አለ ወይ? ኃጢአተኛ የነበረውን የሰው ልጅ ከእግዚአብሔር ጋር ለዘመናት ተጣልቶ የነበረውን የሰው ልጅ በሰውና በእግዚአብሔር መካከል የነበረውን ያንን ትልቁን የጥል ግርግዳ ያፈረሰው ማን ነው? ኢየሱስ። በምን? በደሙ ጉልበት። ክብር ለኢየሱስ ይሁን። ትልቁ በረከታችን ይሄ ነው። አጠገብ ያለውን ሰው ንካውና በጌታ በኢየሱስ ስም ይሄ በረከት አይለፍህ በሉት። በጌታ በኢየሱስ ስም ይሄ በረከት አይለፍሽ። ሌላው የትንሣኤ በረከት ባለድል አድርጎናል፣ አሸናፊ አድርጎናል። ክብር ለኢየሱስ ይሁን። ባለስልጣን አድርጎናል፣ ያው ባለሙሉ ስልጣን። ዓለም ላይ አንድ እንትና እሰማለሁና የእንትን ሀገር አምባሳደር ባለሙሉ ስልጣን አምባሳደር ይባላል አይደለ? እና ምን ማለት እንደሆነ አላቀም፣ ብዙ ስለሱ እንትኑ ዕውቀቱ የለኝም ይመስለኛል። ግን ሳስበው በዛ ሀገር ጉዳይ ላይ በሚመለከተው በየትኛው ጉዳይ ላይ ፈላጭና ቆራጭ አድርጎ መንግስት ምን ብሎታል? ሾሞታል። ክብር ለኢየሱስ ይሁን። እኔና እናንተን አማኞችን ደግሞ ይሄ የትንሣኤው ኃይል ባለሙሉ ስልጣን አድርጎናል። አሁን ያ ቅድም ምድር የሾመችው መንግስት የሾመው የሆነ ህግ የሾመው የሆነ ባለስልጣን የሾመው ሰውዬ የሆነ ጊዜ ላይ ይሻራል። ከዛ በሚቀጥለው 2 3 4 ዓመት 5 ዓመት በኋላ ደግሞ ሌላ ባለሙሉ ስልጣን የተባለ ሰው ይቀመጥበታል። የኔና የናንተ ግን የማይወሰድ ነው፣ የማይሻር ነው። ኢየሱስ ያድናል። ባለሙሉ ምን ስልጣን። ለዚህ እኮ ነው መጽሐፍ ሲናገር እባብና ጊንጡን ትረግጡ ዘንድ አለ። በጠላት ኃይላት ላይ ሁሉ ምን እንሰጥቻቸዋል? ስልጣንን ሰጥቻቸዋል። እነኚህ አሁን መጽሐፍ የሚላቸው እነኚህ ኃይላት በሙሉ ማለት ነው የትኛውም አገር ፕሬዝዳንት የትኛውም አገር ጠቅላይ ሚኒስትር ሊቋቋማቸው ሊያሸንፋቸው የማይችል ለአማኝ ብቻ የተሰጠ ስልጣን። አጠገብ ያለውን ንካውና ባለሙሉ ስልጣን ከተባለ በለው፣ ባለሙሉ ስልጣን አንተ ነህ። በጌታ በኢየሱስም ከዚህ ቃል የተነሳ በገባችሁበት ሁሉ አስፈሪነት ከናንተ ጋር ይሆን። በቆማችሁበት ሁሉ አስፈሪነት ከናንተ ጋር ይሆን። በደረሳችሁበት ሁሉ አሸናፊነት ከናንተ ጋር ይሆን። ለዚህ እኮ ነው የሮሜ ጸሐፊ ሲናገር እንደዚህ በወደደን በርሱ አለና ከምኖች ከአሸናፊዎች እናሸንፋለን አይልም። በወደደን በርሱ ከአሸናፊዎችና ሁሉ እንበልጣለን ይላል። ከስንቱ? ከሁሉ። ስለዚህ ብዙ አሸናፊዎች አሉ። እነንትናን አሸንፎ የመጡ ነገሮች አሉ።
እነንትናን አሸንፈው ጥለው የመጡ ጉዳዮች አሉ። እኔና እናንተን መጣል አይችሉም። እኔና እናንተን ማሸነፍ አይችሉም። ለምን ቢባል የትንሳኤው ኃይል በእኛ ላይ ተገልጧል። የትንሳኤው ጉልበት በእኛ ላይ ተገልጧል። ከዚህ የተነሳ አሸናፊዎች ነን። የትንሳኤው በረከት ሶስተኛው ታውቃላችሁ፣ የማይጠፋ ብርሃን በርቶልናል። ሶስተኛው በረከት አጨብጭቡ እስቲ ለጌታ። ዋው! ምን የማይል ፈጽሞ የማይጠፋ ብርሃን፣ በፍጹም ሊጨልም የማይችል ብርሃን፣ እንደገና ወደ ኋላ ተመልሶ የማይመጣ ጨለማ ከኛ ህይወት ላይ ምን ብለዋል? ተገፏል። ሲጮሁና በኢየሱስ ስም ተገፈፈ በሉ። ድገሙና በሉ። የመጨረሻ በሉ። በጌታ በኢየሱስ ስም ከኔና ከናንተ ዘመንና ዘላለም ላይ ጨለማ ተገፈፈ። በኢየሱስ ስም ተገፈፈ። በኢየሱስ ስም ተገፈፈ። ዋው! ከዚህ ሁሉ በኋላ ነው የመንፈስ ቅዱስ ስራ ለእያንዳንዳችን የመንፈስ ቅዱስ ኃይልና በረከት የተገለጠብን። ሐዋርያቶቹን ታስታውሳላችሁ። ኢየሱስ ሰብስቦ ካስተማራቸው በኋላ የሚገባቸውን ከነገራቸውና ከመከራቸው በኋላ ሂዱ አላላቸው፣ ውጡ አላላቸው፣ ስለኔም ስለ አብም ተናገሩ አላላቸው። ክብር ለኢየሱስ ይሁን። ይልቁኑ ምንድነው ያላቸው? በጓዳ ነው ቆዩ ያላቸው። ኃይልን እስክትቀበሉ አላቸውና ከኢየሩሳሌም ምን እንዳትሉ አለ እንዳትወጡ አላቸውና የሆነ ሰርክል አጥር አበጀላቸው። ከዛ እንዲህ አላቸው፣ ኃይልን ግን አለ በተቀበላችሁ ጊዜ በይሁዳ በሰማርያ በምድር ዳርቻ ሁሉ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። ይሄ ክብር የመጣው ከትንሳኤው በኋላ ነው። ዛሬ የትንሳኤው ኃይል ከክብር ወደ ክብር ያሻግራችሁ፣ ከኃይል ወደ ኃይል ያሻግራችሁ። ዋው! ተመስገን። አጨብጭቡ ለጌታ ክብር። ምናልባት ብዙዎቻችሁ ፊታችሁ ወዲህ ስለዞረ ጀርባችሁ አይታያችሁ። ለኔ ይታየኛል። ምንም የሚታይ ደመና የለም፣ ምንም ጭጋግ የለም። ነገር ግን ሰማይ ሳያጉረመርም ምንም አይነት ድምጽ ሳያሰማ ድንገተኛ ዝናብ ዱብ አለ። መልእክት አለኛ። እግዚአብሔር ባንድም በሌላም ይናገራል ይላል መጽሐፍ። ይሄንን የሚያምን ሰው ዛሬ እንዲህ ብዬ ባረኳችሁ። በትንሳኤው ዋዜማ ላይ ቆሜ ድንገተኛ በረከት ቤታችሁ ይግባ። ድንገተኛ ሰላም ቤታችሁ ይግባ። ድንገተኛ እረፍት ከተማችሁ ላይ ይሆን። ድንገተኛ ቅባት አሁን ይገናኛችሁ። ክብር ለኢየሱስ ይሁን። አሜን፣ አሜን፣ አሜን። ልባርካችሁ። ዝናብ ከሰማይ ሲዘንብ ዓለም ምድርን መሬትን እንደምታረሰርስ መሬትም ቡቃያዋን እንደምትሰጥ እንደዛ ዛሬ ከሰው ያልሆነ ከሰማይ አምላክ ከእግዚአብሔር የሆነ ነፍሳችሁን የሚያረሰርስ ጸጋ ያገኛችሁ፣ በረከት ያገኛችሁ፣ ፈውስ ያገኛችሁ፣ ሰላም ያገኛችሁ። ሰላም ለኢትዮጵያ ይሆን። ትንሳኤ ይሆናል ለኢትዮጵያ። እናውጃለን እንደ አማኝ፣ እንናገራለን እንደ ክርስቲያኖች በጌታ በኢየሱስ ክርስቶስ ስም። ሕያው የሆነው የናዝሬቱ ኢየሱስ የኢትዮጵያን ትንሳኤ ያፈጥነዋል። የኢትዮጵያን ሰላም ያፈጥነዋል። የኢትዮጵያን በረከት ያፈጥነዋል። ኤፌሶን 2 አውጦችን ቃል አንብበን እንጨርሳለን። ስፍራውን በጌታ በኢየሱስ ስም አነበዋለሁ። ቁጥር 1 እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። የነገርኳችሁን ሶስቱን በረከት እያሰባችሁ ነው የምታነቡት። እናንተ በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። በዚህም የዓለምን ክፉ መንገድ ተከተላችሁ፣ በአየር ላይ ላሉት መንፈሳውያን ኃያላት ገዢዎች ለሆነውና አሁንም ለእግዚአብሔር በማይታዘዙ ሰዎች ላይ ለሚሰራው መንፈስ እየታዘዛችሁ ትኖሩ ነበር። እኛ ሁላችን በአንድ ወቅት የሥጋችን ምኞት እያረካን መንገዱንም እየተከተልን በመካከላቸው እንኖር ነበር። እንደ ሌሎችም የቁጣ ልጆች ነበርን። ነገር ግን በምህረቱ ባለጠጋ የሆነው እግዚአብሔር ካለው ከታላቅ ፍቅሩ የተነሳ ሃሌሉያ! ዋው! በፍጥረታችን የምን ልጆች ነበር? የቁጣ ልጆች ነበር። ነገር ግን ከታላቅ ምህረቱ የተነሳ ከባለጠግነቱ የተነሳ አጠገብ ያለውን ሰው ንካው። ከእግዚአብሔር ምህረት የተነሳ ከተደረገልሽ ምህረት የተነሳ ይኸው በህይወት ይኸው በሰላም
ይሄው በደህና እየኖርሽ ነው። እግዚአብሔርን አመስግኚው። ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን። የዳናችሁት በጸጋው ነው አለና ቁጥር 6 እግዚአብሔርም ከክርስቶስ ጋር አስነሳን፣ በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱ ጋር አስቀመጠን። የትንሣኤው ኃይል፣ የትንሣኤው ጉልበት እንዲሁ በጸጋ ምን ብላችኋል አለ? ድናችኋል አለ። ዋው! ያ ብቻ አይደለም። በክርስቶስ ኢየሱስ በኩል ደግሞ በማን ቀኝ? በአብ ቀኝ አስቀመጠን። ንገሪያት አጠገብሽ ላለችው ከልጁ ከኢየሱስ የተነሳ በአብ ቀኝ ተቀምጫለሁ፣ ስፍራዬን አውቄዋለሁ። ስለዚህ በለው እኔ ስፍራዬን አልለቅም። ከዚህ በኋላ የሚሞቱትን አላመልክም። ታሪክ ተረት የሚያወራቸውን አላመልክም። በቁጥር 3-4 ብዙ የተባሉትን አላመልክም በሉኝ እስቲ። እኔም አመልከው ሰማይንና ምድርን የሰራው እንዲሁ ሰማይን ይሁን በሚል ቃል ምድርንም ደግሞ ይሁን በሚል ቃል ያጸናውን ክርስቶስ ኢየሱስን ነው የሚል አሜን ይላል። ሃሌሉያ! ዋው! አስቀመጠን ካለ በኋላ ቁጥር 7 ላይ ይኸውም በሚመጣው ዘመን በክርስቶስ ኢየሱስ በቸርነቱ የገለጠልንን ወደር የሌለውን የጸጋውን ባለጠግነት ያሳይ ዘንድ ነው ይልና በእምነት በጸጋ ድናቸዋልና። ዋው! በምን? በእምነት። ከዛስ በጸጋ ምን ብላችኋል? ድናችኋልና። እኔ የዳንኩበትን ጸጋ የሆነ ሰው መጥቶ የሚቀንሰው ጉዳይ አይደለም። የሆነ ሰው መጥቶ ደግሞ የሚጨምረው ጉዳይ አይደለም። ኦልሬዲ ምን ብዬበታለሁ? ድኜበታለሁ። አጨብጭቡ ለጌታ ክብር። ያዳነን ጸጋው ይባረክ። ሃሌሉያ! እሺ፣ ማንም እንዳይመካ በስራ አይደለም። ምክንያቱም እግዚአብሔር አስቀድሞ ያዘጋጀልንን መልካሙን ስራ እንድንሰራ በክርስቶስ ኢየሱስ የተፈጠርን የእግዚአብሔር እጅ ስራዎች ነን። አይሰማም? ይሄ ድምፅ አይሰማ? ማንም እንዳይመካ በምን አይደለም? በስራው አይደለም። በስራ ቢሆንማ የሚድኑ ሰዎች አልነግራችሁም ስለምታውቋቸው። በኢየሱስ ስም ምድር ይሄ እውነት ይብራላት። ዓለም ይሄ እውነት ይብራላት። የልጁ የክርስቶስ ኢየሱስ ብርሃን ይብራላት። እኔና እናንተን ያገኘው ብርሃን ምድርን ያገኝ፣ ኢትዮጵያን ያገኝ፣ ትውልድን ያገኝ በኢየሱስ ስም። ታውቃላችሁ፣ ሐኪም ቤት ሄዳችሁ ታውቃላችሁ አይደለም? እና ሐኪም የመጀመሪያ ትሪት ነው የሚያደርጋችሁ። ምንድነው የሚያም? ምንድነው የሚሰማሽ? እንዴት ነው የሚያደርግሽ? ከምን ጀመረሽ? ምናምን ታውቃላችሁ። አንዳንድ ሰው ለነብይ የማይነግረውን ገበናውን ነው ለሐኪም የሚነግረው። ጌታ ይባርካቸው እንደዛ አይነት ሰዎች ካላችሁና መድኃኒት መፍትሄ ስለምትፈልጉ ማለት ነው። ነገሩ አይፈረድባችሁም። ነብይን ያቃል ብላችሁ ስለምታስቡ ነው። እና ይነግሩታል ማለት ነው። ከዛ ከነገራቸው ነገር ተነስቶ ነው መድኃኒት መጻፍ ካለበት የሚጽፈው፣ ላብራቶሪ ደግሞ ማዘዝ ካለበት የሚያዘው። አይገርምም? ጌታችንና መድኃኒታችን ኢየሱስ ክርስቶስ ወደኔና ወደናንተ ህይወት ሲመጣ ከኛ የፈለገው የጠየቀው ምንም ነገር የለም። መጣ፣ እንዲሁ በነፃ አዳነን። መጣ፣ እንዲሁ በጸጋ አዳነን። ለዚህ ጌታ ቆመን ብናጨበጭ፣ ዋው! ክብር ብንሰጠው ይገባዋል። ለታረደው በግ ለናዝሬቱ ኢየሱስ ከዚህ በላይ ክብር፣ እልልታና ጭብጨባ፣ አምልኮና ስግደት ይገባዋል። ኢየሱስ ያድናል። ኢየሱስ ተነስቷል። ምድር ልትዘጋው፣ ልትይዘው፣ ልትቋቋመው አልቻለችም። ሞት ሊይዘው አልቻለም። ሞትን ድል አድርጎ የሞትን መውጊያ ሰብሮ ኢየሱስ ተነስቷል። አማኝ ካለ ጮሆ ኢየሱስ ተነስቷል ይበል 3 ጊዜ። 1 2 3 ይህንን ቃል አነባለሁ፣ ስሙኝ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 55 ላይ
ሞት ሆይ መውጊያህ የታለ? ሲኦል ሆይ ድል መንሳትህ የታለ? የሞት መውጊያ ኃጢአት ነው። የኃጢአት ኃይል ሕግ ነው። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጥ ለእግዚአብሔር ምስጋና ይሆን። ሞትን ድል ለነሳው ምስጋና ይዞ የመጣ ሰው ካለ ታላቅ እልልታ፣ ጩኸት፣ ክብር፣ እህቶች በእልልታ ወንድሞች በጭብጨባ ያንስበታል፣ ያንስበታል፣ ያንስበታል። የኔ ጌታ ለአጥፊዎቹ ነው የጠፋው። የኔ ጌታ መሰቀል ለሚገባቸው ነው የተሰቀለው። ነገር ግን እንደ ሞት አልቀረም። መቃብሩን ፈንቅሎ ኢየሱስ ተነስቷል። አንቺ ጩሂና ኢየሱስ ተነስቷል በይ። አንተም ጩህና ኢየሱስ ተነስቷል በለይ። ብዙ ተረቶች ተጽፈው አንብበናል። ብዙ በአካል ያልታዩትን በአካል እንዳሉ አድርገው ስለው አሳይተውናል። ኖረውም በአካል የሰሩት ስራ የለም። ሞተውም መቃብራቸው ላይ የተጻፈ ሌላ አዲስ ታሪክ የለም። እንትና ከአቶ እንትና ተወልዶ ከወይዘሮ እንትና ተወልዳ በዚህ ዓመት ሞተች፣ ሞተ። 4 ነጥብ። ከ4 ነጥብ በኋላ ሌላ አዲስ ሐሳብ የለም የሚቀጥል። ከኢየሱስ በኋላ ግን ትንሣኤ የሚባል ነገር፣ የዘላለም ሕይወት የሚባል ነገር ለኔና ለናንተ ተሰጥቶናል። እልልታችሁን ጭብጨባችሁን ለጌታ እንዲህ ብዬ ባረኳችሁ። የትንሣኤው በረከት ዛሬ ወደ ቤታችሁ ይግባ፣ ወደ መስሪያ ቤታችሁ ይግባ፣ ወደ ልጆቻችሁ ይግባ፣ ወደ ትዳራችሁ ይግባ፣ ወደ ቢሮአችሁ ይግባ፣ ወደ ቢዝነስ ሴንተራችሁ ይግባ፣ ወደ ወጣችሁበት ወደ ገባችሁበት ሁሉ በጌታ በኢየሱስ ስም ይሄ የትንሣኤ በረከት ይከተላችሁ። የትንሣኤው በረከት ይከተላችሁ። የብርሃናት አምላክ በጌታ በኢየሱስ ስም በብርሃን ይከተላችሁ፣ ያስከትላችሁ። የእግዚአብሔር አብሮነት ለዘላለም አይለያችሁ። አሜን ላለ ሁሉ በኢየሱስ ስም ሆነ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ተፈጸመ።